በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን መጋቢት በባተ በ12 ቀን የሚነበብ ኃያልና ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ይህ ድርሳን የአንጾኪያው ሊቀ ጳጳሳት አባ ዮሐንስ የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ክብርና ገናናነት ሰውንም ስለመውደዱ ንዕድ ክብርት ስለምትሆን ስለ ሰንበትም የደረሰው ነው። በዚህች ዓመት የሚካኤል በዓል ከሰንበት ጋር አብሮ ውሎ ነበርና፣ ዳግመኛም እንግዳ ስለሚሆን ስለ ማቴዎስ ስለ ሚስቱም ስለ ልጆቹም ተናገረ። እነርሱም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና መጋቢት በባተ በ12 ቀን በዓሉ ያከብሩ ዘንድ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን በእግዚአብሔር አብ ፍቅር አንድነት ሕዝቡ ተሰብስበው ሳለ በእግዚአብሔር እንዳመኑ ይህ ድርሳን ይናገራል። ልመናውና አማላጅነቱ ይደረግልን፣ አሜን። ምእመናን ወንድሞቼ ሆይ የዚህን በዓል አንድነት የተናገረ ንዑድ ክቡር የሚሆን የዳዊትን የምስጋና ቃል ስሙ። ዛሬም በፍጹም ደስታ ደስ እያለው የእግዚአብሔር መልእክተኛ በአደባባያቸው ይከታተማል፣ የሚፈሩትንም ያድናቸዋል እያለ በከፍታ ቃል አሰምቶ ሲናገር ስሙ። ወዳጆቼ ሆይ ዛሬ እነዚህ ሁለት በዓላቶች የመላእክት አለቃ የሚሆን የሚካኤል በዓልና የጌታችን የመድኃኒታችን የኢየሱስ ክርስቶስ ንዕድ ክብርት የምትሆን የትንሣኤው መታሰቢያ እሁድ የተባለች ሰንበት ናት። እነሆ ታላቅ ጸጥታ አየሁ፣ የሚያሰነካክለንም ጸብ ክርክር አልነበረም። ነገር ግን እናንተ ሁላችሁ የምነግራችሁ ትምህርቴን ትሰሙ ዘንድ ተዘጋጁ። ይህንን ነገር የምትሰሙ እናንተም አምናችሁ ቀጥሎ ያለውንም አድምጡ። 100 ቅንጣት የሚሰጥ አለ፣ 60 ቅንጣት የሚሰጥ አለ፣ 30 ቅንጣት የሚሰጥ አለ። በእውነት ዋጋን የሚሰጥ ከእኛ ሩቅ እንዳልሆነ ታውቁ ዘንድ የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ሕይወትን በተመላ አንደበቱ በእኔ ስም አምነው 2 እና 3 ሆነው ከተሰበሰቡበት ከዚያ እኔ በመካከላቸው እገኛለሁ ብሎ ተናግሯልና። እንግዲህ ፈጣሪያችን ከእኛ ጋር ከሆነ ገናና የሚሆን መዘምር ዳዊት በታላቅ ደስታ እግዚአብሔር በአራቱ ማዕዘን ንጉሥ ነው፣ እግዚአብሔር በአሕዛብ ሁሉ ላይ ነግሷልና ነቅታችሁ ታግሳችሁ ተግታችሁም አመስግኑ ያለውን እንቀበል እንመን። ወዳጆቼ ሆይ ዛሬ የመድኃኒታችን የኢየሱስ ክርስቶስ በዓል እንደሆነች እወቁ። ይህችውም ክርስቲያን የሚያርፉባት ሰንበት ናት። አስቀድመን እግዚአብሔር ልናከብረው ልናመሰግነው ይገባል። ሁልጊዜ ለዘላለሙ ኃያል ክብር መባል በእውነት ይገባዋልና። ከዚህም በኋላ የመላእክት አለቃ የሚሆን የቅዱስ ሚካኤል ክብሩን ገናናነቱን እንናገር። በማቴዎስ ወንጌል መልአክ ሴቶችን እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹን አውቃለሁና ከዚህ ግን የለም ተነስቷል ብሎ ለደቀ መዛሙርቱ እንደነገራቸው አልሰማችሁምን? አላቸው። የመልአኩም ፊቱ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነው። ይኸውም አስቀድማችሁ እንደሰማችሁት በሰማይ ከሚኖሩ ከኃያላን ሰራዊት ወገን የሚሆን የመላእክት አለቃ ቅዱስ ሚካኤል ነው። ወዳጆቼ ሆይ እንግዲህ ዛሬ በዓሉን እናድርግ። ጌታችን መድኃኒታችን በመካከላችን ተገኝቷልና የመላእክት አለቃ ሰራዊት ሁሉ የሚሆንና የገብርኤልን በዓል ያከብራሉ። ሁልጊዜም ስለ ሰው ልጆች ከእግዚአብሔር ዘንድ ምሕረትን ይለምናሉና እግዚአብሔርም የሰውን ልጆች ኃጢአታቸውን ይቅር ይላቸዋል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገን አብሮት የሌለ ማን ነው? ከእግዚአብሔር እየታዘዘ የክብርን አክሊል ይቀዳጅ ዘንድ ያላጽናናው ማን ነው? ወዳጆቼ ሆይ የመላእክት አለቃ የሚሆን ሚካኤል በጎ ሥራን ከሚሰሩ ሰዎች በፍጹም ልቦናቸው ወደ እግዚአብሔር ከሚቀርቡ ሰዎች ዘንድ እንዲኖር ያድናቸው ይረዳቸው ዘንድ ስለ እርሳቸው ወደ እግዚአብሔር እንዲለምን ልታውቁ ብትወዱስ በእግዚአብሔር ኃይልና የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ስለሚያምኑ ሰዎች የሆነውን የተደረገውን ይህን ታላቅ ተአምር እነግራችሁ ዘንድ ስሙ። የቆሎንያ አውራጃ ሰዎች ወገን የሚሆን ስሙ ቂሶን የሚባል አስቀድሞ እምነት የሌለው ፍጹም ባለጸጋ የሆነ አንድ ሰው ነበረ። እርሱም ሩቅ መንገድ መሄድን
የሚያዘወትር እግዚአብሔርንም የሚያውቅ መሰግልና ጣዖትንም ያመልክ ነበር። እንዲህ ሆኖ ሲኖር እግዚአብሔር ሊያድነው በወደደ ጊዜ በመርከብ ተሳፍሮ ሲሄድ ቆሎንያ ወደምትባል ሀገር ደረሰ። የዚያች ሀገር ሰዎች ግን እግዚአብሔርን ያመልኩት ነበር። ከዚያችም ሀገር የደረሰው በኅዳር 11 ቀን ነው። በዚያችም ቀን ቀትር በሆነ ጊዜ የሐውቂሶን የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ፊት ለፊት አልፎ ወደ ገበያ ሄደና ነጋዴያን ምዕመናን ለቤተ ክርስቲያን የሚገባውን አልባሳቱን፣ መብራቱን ሲያዘጋጁ አይቶ ፈጽሞ አደነቀ። የሥራቸውንም ፍጻሜ እስኪያይ ድረስ በእግዚአብሔር ፈቃድ በዚያ ቆየ። ከመሸም በኋላ በዚያ ቦታ ተሰብስበው የሰርክ ጸሎት የሚያደርጉትን ሰዎች ተመለከተ። ያማረ የተወደደ የሚሆን ያቀረቡትንም ምስጋና ሁሉ አደመጠ። ከጣዕመ ዝማሬውም የተነሳ ልቡ ስለተመሰጠ በቅጽረ ቤተ ክርስቲያኑ ተኝቶ አደረ። ዳግመኛም በዚያች ሌሊት ካህናት፣ ሊቃውንት፣ መምህራን የነግህ ጸሎት ይጸልዩ ዘንድ ተሰበሰቡ። ያም ሰው ስላየውና ስለሰማው ምስጋና ሁሉ ፈጽሞ አደነቀ። ዳግመኛም በነጋ ጊዜ ሄዶ በዚያች ሀገር ከሚኖሩ ሰዎች ወገን የሚሆኑ 2 ወንዶች ክርስቲያኖች ጋር ተገናኘና ወንድሞቼ ሆይ በዚች ሀገር ውስጥ ብዙ ደስታና ምስጋና ስሰማ ያደርኩ ስለምንድን ነው ብሎ ጠየቃቸው። እነርሱም ዛሬ ኅዳር 12 ቀን የመላእክት አለቃ የቅዱስ ሚካኤል ስለሆነ እናከብራለን። እሱ ስለኛ ፈጽሞ ይቅር ይለን ዘንድ ኃጢአታችንን ያስተሰርይልን ዘንድ ከክፉም ነገር ሁሉ ያድነን ዘንድ እግዚአብሔርን ይለምንልናልና አሉት። ያም ሰው መልሶ ከእሱ ጋር እነጋገር ዘንድ እለምነውም ዘንድ ከክፉ መከራ ሁሉም ያድነኝ ዘንድ ወዴት አለ አላቸው። እነርሱም መልሰው ፈጽመህ እንደኛ ክርስቲያን እስክትሆን ድረስ ዛሬ ታየው ዘንድ አይቻልህም። ክርስቲያን ብትሆን ግን የምትለምነው የምታየው ባለሟሉን ብቻ ሳይሆን ጌታውን ኢየሱስ ክርስቶስንም ታየዋለህ እንጂ ከጌትነቱም የተነሳ ታደንቃለህ። እሱም ከክፉ ነገር ሁሉ ያድንሃል አሉት። እርሱም መልሶ ወንድሞቼ ሆይ ክርስቲያን እንድሆን ከእናንተ ጋር ትወስዱኝ ዘንድ እማልዳችኋለሁ፣ ሚዛን ወርቅም እሰጣችኋለሁ። ልቦናዬ ከእናንተ ጋር አንድ ሆኖ ወደ ሃይማኖታችሁና አምልኮታችሁ ተመልሷልና አላቸው። እነዚያም ሰዎች አባታችንን ጳጳሱ እስኪጸልይልህና በአብ በወልድ በመንፈስ ቅዱስ ስም እስኪያጠምቅህ ሜሮንም እስኪቀባህ ድረስ እንደኛ ክርስቲያን ልትሆን አይቻልህም አሉት። ከዚህም በኋላ ክርስቲያን ትሆናለህ፣ ነገር ግን አባታችን ጳጳሱ ጸሎቱን እስኪጨርስ ጥቂት ታገስ፣ ወደ እርሱ እንወስድህና እንደኛ ክርስቲያን ትሆናለህ አሉት። እርሱም እንደነገሩት ሁሉ ያን ቀን ታግሶ አለ። በነጋውም ወደ እነርሱ ዘንድ ወጥቶ እናንተ ደጋግ የምትሆኑ ወንድሞቼ ሆይ ወደ እናንተ መጥቻለሁና ተቀበሉኝ። የነገራችሁኝ እርሱ እግዚአብሔር ለሁለታችሁም ዋጋችሁን ይሰጣችሁ ዘንድ አላቸው። እነዚያም ምዕመናን ያን ሰው ወደ ጳጳሱ ወሰዱት። ጳጳሱም ያን ሰው አንተ ከወዴት ሀገር ነህ? ከዚህስ በምን ምክንያት መጥተሃል? አለው። እርሱም መልሶ ቆሎንያ የምትባል ሀገር አውራጃ የመጣው ሰው ነኝ አለው። ጳጳሱም እንደኛ ክርስቲያን ትሆን ዘንድ ልብህ ይወዳልን? አለው። ያም እንግዳ ሰውዬ አዎን አባቴ፣ በዚች ሀገር ባየሁትና በሰማሁት ሁሉ ልቤ በጣም ተደስቷል። ስለዚህ ክርስቲያን እሆን ዘንድ እወዳለሁ አለው። ጳጳሱም ከአማልክት ወገን በማን ታመልክ ነበር? አለው። ያም ሰው መልሶ እኔ በፀሐይ አመልክ ነበር አለው። ጳጳሱም ፀሐይ በገባ ጊዜ በምድር ላይ ጨለማ መከራ ያገኝሃል፣ ይረዳህ ዘንድ ወዴት ታገኘዋለህ? አለው። ያም እንግዳ ሰው መልሶ አቤቱ በረከትህ ቸርነትህ ትደረግልኝ፣ ትድረሰኝ፣ አጥምቀኝም፣ በዚች ሀገር እንዳሉ ሰዎች ሁሉ ክርስቲያን ታደርገኝ ዘንድ ማልድሃለሁ አለው። ጳጳሱም በሀገርህ ሚስት ልጆች አሉህን ብሎ ቢጠይቀው እሱም አዎን አሉኝ አለ። ጳጳሱም ስለዚህ ነገር ዛሬ ልናጠምቅህ አንችልም፣ ወደ ቤተሰቦችህ በሄድክ ጊዜ እንዳትክዱ እርስ በርሳችሁም እንዳትለያዩ የተቀበልከውን ጥምቀትህን ሃይማኖትህን እንዳታፈርሱ ክህደት አስቀድሞ በሴት ተደርጓልና፣ ነገር ግን ልቦናዋ ቢወድ አብራችሁ ኑና ክርስቲያን አደርጋችኋለሁ አለው። ያም እንግዳ ሰው በኤጲስቆጶሱ ዘንድ ይህን ነገር በሰማ ጊዜ ፈጽሞ ደስ አለው። ያን ጊዜም ከኤጲስቆጶሱ ዘንድ ቡራኬን ተቀብሎ ወደ ሀገሩ ይሄድ ዘንድ ተዘጋጅቶ ወጣ። እነሆ የበጎ ነገር ጠላት የሆነ
ሰይጣን የዚያን ሰው ልቦናው ወደ እግዚአብሔር እንደተመለሰ አውቆ ቀናበት። በጉዞው ላይ ሳለ ከባህር መካከል በደረሰ ጊዜ ኃይለኛ አውሎ ነፋስ አስነስቶ ማዕበሉን ከመርከቡ በላይ ከፍ ብሎ እንዲወጣም ከዳር ዳር እንዲደርስ አደረገው። መርከቢቱም ከመስጠሟ የተነሳ በመርከቢቱ ውስጥ የነበሩ ብዙ ሰዎች ሞቱ። ያም ሰው የመርከቢቱን መስጠምና የሰዎቹን መሞት ባየ ጊዜ በታላቅ ቃል ጮሆ አሰምቶ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ከታላቅ መከራ አድነኝ። የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ስላየሁት ታላቅ ክብርና ምስጋና ፈጽሜም አምንብሃለሁ። እኔም በቤቴ ያሉ ሰዎችም ሁሉ ከኔ ጋር ይመጣሉ፣ እስከ ዕለተ ሞታችንም ድረስ ክርስቲያን ሆነን እንኖራለን ብሎ ተማጸነ። ያን ጊዜም አይዞህ፣ አትፍራ፣ አትደንግጽ፣ የሚያገኝህ ነገር የለም፣ ክፉ ነገር ወደ አንተ አይቀርብም የሚል ቃል ከሰማይ መጣ። በዚህም ጊዜ ማዕበሉ ከላይ እስከታች ጸጥ አለ። መርከቡም ተስተካክሎ ቀንቶ ሄደ። እርሱም በእግዚአብሔር ትእዛዝ አንዳችም ክፉ ነገር ሳያገኘው ሀገሩ ደረሰ። ከቤቱም በገባ ጊዜ ደስ አለው። ያን ጊዜ ስለ እርሱ በመርከብ ውስጥ የተደረገውን ተአምራት ሁሉ ለወገኖቹ ቆሎንያ በምትባል አገር ያየውንም ሁሉ ለቤተሰቡም ነገራቸው። ከዚያም በኋላ እኛ የምናመልከው ይህ ፀሐይ ከቶ አምላክ አይደለም፣ ነገር ግን ሕያው ባህሪ በሚሆን የእግዚአብሔር የባህሪ ልጁ ኃያል አምላክ በሚሆን በኢየሱስ ክርስቶስ ማምለክ ይገባናል። ይኸውም ሁሉም ከእርሱ የተገኘ የሰማይና የምድር ፈጣሪ ነው አላቸው። የመላእክት አለቃ የቅዱስ ሚካኤልንም ክብሩን ገናናነቱን በነገራቸው ጊዜ ታላቁ ልጁ ፈጽሞ አደነቀ። ከዚያም ሚስቱ ወዳለችበት ሄዶ እንዲህ አላት፣ ብትሰሚኝ ተነሺ፣ ከኔ ጋር እንሂድ፣ ተጠምቀን ክርስቲያን በመሆን ለክርስቶስ እንገዛ ዘንድ። ፈጽሞም ሁለት ልብ አትሁኚ፣ አትጠራጠሪ። ልቡናሽ ባይወድ ግን አላዝሽም፣ አላስገድድሽም። እነሆ 12 ሚዛን ወርቅ ብር የተረፈኝ አለኝ፣ እሰጥሻለሁ። አንቺም በአምልኮትሽ ኑሪ። እኔ ግን ኃጢአቴ የሚሰረይበት ጥምቀትን እቀበል ዘንድ እሄዳለሁ አላት። ሚስቱም በጎ ምክር መከርኸኝ፣ ነገርህም ያማረ የተወደደ ነው። ጌታዬ አንተ የምትሄድበት መንገድ ሁሉ በእውነት ያማረ የተወደደ ነው። እኔም ካንተ ጋር እሄዳለሁ። አንተ የምትሞተውን ሞት እኔም ካንተ ጋር እሞታለሁ አለችው። ሁሉም እርስ በርሳቸው በዚህ ተስማምተው ለመሄድ በመርከብ ተሳፈሩ። እግዚአብሔርም በቸርነቱ በረድኤቱ መርቶ ቆሎንያ ወደምትባል ሀገር አደረሳቸው። ከዚያም በደረሱ ጊዜ አስቀድሞ ወዳገኛቸው 2 ሰዎች ዘንድ ሄደው ሰላምታ ከሰጧቸው በኋላ ክርስቲያን የሆኑ ዘንድ እንደመጡ ነገሯቸው። እነዚያም ሰዎች አክብረው ተቀብለው ወደ ጳጳሱ ወሰዷቸውና ያ አስቀድሞ የመጣ ሰው እነሆ ከሚስቱ ከልጆቹና ከቤተሰቦቹ ጋር ክርስቲያን ይሆን ዘንድ መጥቷል አሉት። ጳጳሱም የነፍሳቸውን ደህንነት ስላገኙ በጣም ደስ አለው። ወደ ጳጳሱም በቀረቡ ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነርሱም መልሰው በትሕትና ቃል አባታችን ሆይ ክብርት በምትሆን ጸሎትህ እግዚአብሔር ፈቃዱ ቢሆን አዎን እንወዳለን አሉት። ያን ጊዜ ጳጳሱ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ሥርዓተ ጥምቀቱን ካዘጋጀ በኋላ ያን ሰው ሚስቱንና ልጆቹን ቤተሰቦቹንም የሃይማኖት ትምህርት አስተምህሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የዚያ ሰው የቀደመ ስሙ ቂሶን ይባል ነበርና ስሙን ለውጦ ማቴዎስ አለው። ሚስቱንም ሄራኔ አላት። 4ቱንም ልጆቹ በጥምቀት ስም ሰየማቸው። ታላቁን የመጀመሪያውን ዮሐንስ፣ ሁለተኛውንም እስጢፋኖስ፣ ሦስተኛውንም ዮሴፍ፣ 4ተኛውንም ዳንኤል ብሎ ሰየማቸው። ከዚህም በኋላ መሥዋዕት አዘጋጅቶ ቁርባንን ሰርቶ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበላቸው፣ አቆረባቸው። ከተጠመቁም በኋላ የቀናች የጸናች ሃይማኖት እያስተማራቸው ከጳጳሱ ዘንድ 1 ወር ተቀመጡ። ማቴዎስም የተባለ የእንግዳ ሰው ከደስታው ብዛት የተነሳ ያለውን ሁሉ ወርቅና ብር ነፍሱ በምትድን ገንዘብ ስለዳነች የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ሰጠ። ከዚህ በኋላ ሁሉም ከጳጳሱ ቡራኬ ተቀብለው ወደ ሀገራቸው ተመልሰው ሄዱ። የሀገሩ ታላላቅ ሹማምንትና
ባላባቶች በታላቅ ክብር ሸኟቸው። የመላእክት አለቃ ቅዱስ ሚካኤል እየመራቸው በእግዚአብሔር ፈቃድ ወደ ሀገራቸው ተመልሰው ከገቡ በኋላ ለዘመዶቻቸው ታላቅ በዓልን አደረጉ። የዕለት ጉርስ የዓመት ልብስ ለሌላቸው ለነዳያን፣ ለምስኪናን፣ ለባልቴቶች፣ ድሃ አደጎችም ለሆኑ ልጆች ቤት የሚሰራ ዘር የሚዘራ ባል ለሌላቸው ሴቶችም ሕዝቡ ፈጽመው እስኪያደንቁ ድረስ ምጽዋትን መጸወቱ። ስማቸውም በሰው ሁሉ ዘንድ ያማረ የተወደደ የጣፈጠ ሆነ። የበጎ ሥራቸውንም ዝና በየሀገሩ ሁሉ ተሰማ። ከሁለት ወርም በኋላ በ11 ሰዓት በመጨረሻ የመጣ የተመረጠ የአማቴዎስ የተባለ እንግዳ ሰው አረፈ። በሰማይም ፍጹም ዋጋውን ከጧት እስከ ማታ ሲሰሩ ከዋሉት ጋራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ዋጋውን እኩል አገኘ። ልጆቹም ከእናታቸው ጋር ሆነው አባታቸው በሕይወት ሳለ ይሰራው ከነበረው በጎ ሥራ ይልቅ አብዝተው ሰሩ። ዲያብሎስና ሰራዊቱ ግን እነዚህን ቅዱሳን የሚሰሩትን ቸርነትና በጎ ሥራን ባዩ ጊዜ ለክፋት አልታገሱም። በጠላትነትም ተነስተው ሀገረ ገዢዎችን አስነስተው ታላቅ ጥልን ይጣሏቸውም ጀመር። በእነርሱ ላይ በጠላትነት አስነሱባቸው። በግፍ ገንዘባቸውን አዘረፏቸው፣ ሀብታቸውንም በዘበዟቸው። ዮሐንስ ግን እናቱን ወንድሞቹን እንዲህ አላቸው፣ እነሆ እነዚህ ሰዎች አባታችን ከሞተ ጀምሮ ፈጽመው ስቃይን ሲያጸኑብን እናያቸዋለን። ተነሱ፣ ይህችን ሀገር ለቀን ወደ ሌላ ንጉሥ እንሂድ፣ በዚያም እንኑር። ከአንዱ ሀገር አስወጥተው ቢሰዷችሁ ወደ ሌላው ሀገር ሽሹ የሚል ጽሑፍ በወንጌል ተጽፏልና። አሁንም እነሆ ከሀገራችን አስወጥተው ሰደዱን፣ ፈጽመው መከራም አጸኑብን። ዳሩ ግን የእግዚአብሔር ፈቃዱ ይሁንልን አላቸው። ከዚህም በኋላ ሰው ሳያያቸው በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ንጉሥ ሄዱ። በዚያም ሲኖሩ የመላእክት አለቃ የቅዱስ ሚካኤል ጌታ ረዳት ሁነኝ እያሉ ቀድሞ ያደርጉት ከነበረው አብልጠው መመጽወትን ጀመሩ። ሰይጣን ግን አልታገሰም። ንዑዳን ክቡራን የሚሆኑ እነዚህን ሰዎች በሃይማኖት ጸንተው በጎ ሥራ ሲሰሩ ምጽዋት ሲመጸውቱ ባያቸው ጊዜ ታወከ። የመላእክት አለቃ ቅዱስ ሚካኤል እንዲያሳፍረው አላወቀምና እንደ አንበሳ ያገሳ ያናፋም ጀመር። ከጥቂት ቀን በኋላም ሀገር የሚጠብቁ ዘበኞች ሴሎም ወደሚባል ባለጸጋ ቤት ሄደው ቤቱን ሰብረው ብዙ ገንዘብ ወሰዱበት። ባለጸጋውም ሄዶ ያቺን ሀገር ለሚገዛ ለአገረ ገዢው አቤት ብሎ ነገረው። አገረ ገዢውም ፈልጓቸው ብሎ አዘዘና ወታደሮቹን አገር ጠባቂዎቹም ያዟቸው። ስለዚህ የዚያን ባለጸጋ ገንዘብ ያሳዩአቸው ዘንድ ደብድበው አሰሯቸው። እነሆ ሰይጣን በሽማግሌ ሰው ተመስሎ የሴሎምን ገንዘብ የሰረቀው ሰው እኔ ያውቀዋለሁ እያለ ሀገር ለሀገር ይዞር ጀመር። በዚህም ዘመን የመጡ እነዚህ 4 ስደተኞች ጎልማሶች ከቤቱ ገብተው ገንዘቡን እንደሰረቁ አይቻለሁ። ከሀገራቸው ሳሉ ስራቸው ይህ እንደነበር እኔ ፈጽሜ ያውቃለሁ። ከሀገራቸውም በነበሩ ጊዜ ስለዚህ ነገር ከሀገራቸው አስወጥተው ሰዷቸዋል እያለ ጮኸ። የሀገሩም ሰዎች ይህንን በሰሙ ጊዜ ለሹሙ ነገሩት። ያን ጊዜም በሹሙ ትእዛዝ ይዘው በራስ ፀጉራቸው እየጎተቱ ያለ ርኅራኄ ከሹሙ ዘንድ አደረሷቸው። እናታቸውም በኋላቸው እየሄደች እያለቀሰች ልጆቼ ሆይ አይዟችሁ፣ አትደንግጡ፣ እግዚአብሔር ሊያድናችሁ ይችላል። የምታምኑበት የመላእክት አለቃ ቅዱስ ሚካኤል ጸሎትም ከክፉ ሁሉ ሊያድናቸው እንደሚችል አውቃለሁ። በእናንተ ላይ ሐሰት ተናግረውባችኋልና እያለች ታረጋጋቸው ነበር። ይህንንም ስትናገር የእግዚአብሔር ባለሟሎች አትፍሩ፣ እኔ አልተዋችሁም፣ ችላም አልላችሁም። ለዘላለምም ምንም ክፉ አያገኛችሁም። ከክፉ ነገር ሁሉ የምጠብቃችሁ ሚካኤል ነኝና አሁንም ከሹሙ ፊት ቁሙ የሚል ቃል እነሆ ከሰማይ መጣ። እነሆ የመላእክት አለቃ ቅዱስ ሚካኤልም የንጉሡ መልእክተኛ መስሎ ከሩቅ ሲመጣ ሹሙ ባየው ጊዜ ከወንበሩ ተነስቶ በፍርድ አደባባይ ተቀምጦ ያን ፍርድ ይሰማ ዘንድ ጋበዘውና በፍርድ ሸንጎ ተቀመጠ። ያም ሹም እነዚያ ብላቴኖች አቅርቧቸው ብሎ አዘዘና በቀረቡ ጊዜ እናንተ የሴሎምን ገንዘብ ፈጥናችሁ አምጡ፣ ከፍተኛ ፍርድ ሳይፈረድባችሁ በፊት ስጡት አላቸው። እነርሱም መልሰው በዚህ ሥራ እንዳልገባንበትና እንዳልተባበርንበት
ክርስቲያን አምላክ የሚሆን ሕያው ባህሪ የእግዚአብሔር ንዑድ ክቡር የሚሆን የመላእክት አለቃ ሚካኤል ያውቅልናል አሉት። የመላእክት አለቃ ቅዱስ ሚካኤልም ሹሙን እንዲህ አለው፣ መስፍን ሆይ በእውነት ገንዘቡ የሚገኝበትን ምክንያት እኔ አውቃለሁ። የእነዚህን ጎልማሶች ታናሽ ወንድማቸውን ይዛቸው እነዚህን ሰዎች ካመጧቸው ሀገር ጠባቂዎች ቤት አስገቡትና የሴሎምን ገንዘብ በጌታዬ በኢየሱስ ክርስቶስ ስም ይገለጽ ብሎ ይጩህ። ስለዚህ ምክንያት እናገኛለን፣ እግዚአብሔርም ያን ጊዜ እውነተኛውን ነገር ይገልጽልናል አለው። ከዚህ በኋላ ሹሙ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ታናሽ ወንድማቸውን አምጥተው ከጠባቂዎች ቤት ያስገቡት ዘንድ አዘዘና ያ ብላቴና በጌታዬ በኢየሱስ ክርስቶስ ስም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሴሎምን ገንዘብ ይገለጽ ብሎ ጮኸ። ያን ጊዜ የእግዚአብሔር ቃል መጥቶ ከእንደዚህ ያለ ቦታ ውረዱ፣ ሁሉንም ታገኛላችሁ፣ ይህ ታናሽ ብላቴናና ወንድሞቹም ከኃጢአት ንጹሐን ናቸው ሲል ከዚያ የነበሩ ሁሉ ሰሙ። ያን ጊዜም ፈጥነው ወደ ዋሻው ወረዱና የባለጸጋውን ገንዘብ ሁሉንም አገኙ። የሆነውም ሁሉ ለሹሙ ነገሩት። እሱም የንጉሡ መላእክተኛ ተመስሎ ለመጣው ለቅዱስ ሚካኤል ይነግረው ዘንድ በተመለሰ ጊዜ አላገኘውም። በዚህም የተነሳ ፈጽሞ አደነቀ። ዳግመኛም እነዚያን አራቱን ብላቴኖች በነፃ ሰደዳቸው። እነርሱም እግዚአብሔርን የመላእክት አለቃ ቅዱስ ሚካኤልን እያመሰገኑ በታላቅ ደስታ ወደ ቤታቸው ገቡ። እነዚያም ቅዱሳን ከበጎ ስራቸው የተነሳ ሌሎች ያዩትና የሰሙት ሁሉ እስኪያደንቁ ድረስ ሁልጊዜ የሚሰሩትን ቸርነትና በጎ ስራን አላጓደሉም። ከጥቂት ቀንም በኋላ አንድ ሰው እነዚያን ሁለቱን ሰዎች የበላያቸው ከሚሆን ከሌላ ንጉሥ ጋር አጣላቸው። እርሱም አስቀድሞ ይመረምራቸው ጀመር። ለጭፍሮቹም አሳልፎ ከመስጠቱ በፊት አስቀድሞ 100 ሚዛን ወርቅ ይቀበሏቸው ዘንድ አዘዘ። እነርሱ ግን የሚከፍሉት አልነበራቸውም። ይከፍሉትም ባጡ ጊዜ እነዚያን ሁለት ሰዎች ግረፏቸው ብሎ አዘዘ። ያን ጊዜ ክቡር የሚሆን ዮሐንስ በቅርብ ተገናኛቸውና የንጉሡ አሽከሮች እነዚያን ሁለት ሰዎች ያለ ርኅራኄ ሲገርፏቸውና ሲደበድቧቸው ተመለከተ። እርሱም እነዚህን ሰዎች የምትገርፏቸውና የምትደበድባቸው ምን ሰርተው ነው አላቸው። የንጉሡም ወታደሮች መልሰው 200 ዲናር ወርቅ እንዲከፍሉ አዘናቸው ነበር አሉት። 200 ዲናር ወርቅ ብሰጣችሁ ትለቋቸዋላችሁ አላቸው። ወታደሮቹም መልሰው አዎን እንለቃቸዋለን፣ ካልሰጡን ግን በሞት እንቀጣቸዋለን አሉት። ዮሐንስም ወታደሮቹን እሺ ወደ እናንተ እስክመለስ ድረስ ጥቂት ታገሱኝ ሲል ለመናቸው። 200 ሚዛን ወርቅ አምጥቶ ሰጣቸው። በእነርሱ ላይ ለሰለጠኑ ለ14 ወታደሮች ለእያንዳንዳቸው አንዳንድ ሚዛን ወርቅ ሰጣቸውና ሁለቱን ጎልማሶች ፈተው ሰደዷቸው። ዳግመኛም ያ የበጎ ሥራ ጠላት የሆነ ሰይጣን አልታገሰም። ነገር ግን ቅናት፣ ምቀኝነት በተነሳበት ጊዜ በእነዚያ ቅዱሳን ላይ ልዩ ልዩ ምክንያት እየፈጠረ ስለ በጎ ሥራቸው ፍጹም መከራ አመጣባቸው። ከዚህም በኋላ እነዚያ እንነግራችኋለን፣ በዚያች ሀገር ማታ ወዳጆቹን ለራት ግብዣ የሚጠራቸው አንድ ሰው ነበር። የዚያም ሰው ቤቱ በእኒህ ቅዱሳን ቤት ፊት ለፊት ነበር። ከበሉና ከጠጡም በኋላ ከእነርሱ አንዱ ወደ ቤቱ ይሄድ ዘንድ ተነሳ። በሀገር ጥግም ሲሄድ ጊንጥ ነደፈውና በመርዙ ጠንቅ ሞተ። ከሰውም ወገን የሆነውን ያወቀ የለም ነበር። የሀገር ሹማምንት እየዞሩ ሲፈልጉ ያ ሰው ሞቶ አገኙትና ወደ አደባባይ ወስደው ሰውነቱን ሁሉ መረመሩት። ነገር ግን ምንም እንደገደለው አላወቁም። በነጋም ጊዜ ጭፍሮች ሊቀብሩት ሄዱ። እነሆም ያ ሰይጣን በሰው ተመስሎ በአደባባይ እየዞረ ከሰው ወገን የዚህን ሰው አሟሟቱን ከቶ ያወቀ የለምን? እኔ ግን የገደለውን አውቃለሁ። ይህ ነገር ከሌሎች ሰዎች የተደረገ አይደለም፣ የባዕድ ልጆች የሚሆኑ እነዚህ 4 ሰዎች ናቸው እንጂ። በዚህም ነገር እኔ ምስክር ነኝ እያለ ጮኸ። ይኸውም ነገር በአገር ሁሉ ተሰማ። ከዚህም በኋላ ሹሙ ሄዶ ከሲጦስ ለሚባል ንጉሥ ነገረው። ያን ጊዜ ንጉሡ እነዚያን 4 ብላቴኖች እጃቸውንና በሰንሰለት ወደ ኋላ አስረው አንገታቸውን አንቀው እየጎተቱ ያመጧቸው ዘንድ አዘዘ። ከንጉሡ ፊትም እስኪያደርሷቸው ድረስ እያዳፉ አመጧቸው። ያን ጊዜ አይዟችሁ፣ አትፍሩ፣ እነሆ የድካማችሁ ዘመን አለፈ፣ በእግዚአብሔር ዘንድ በጎ ዕረፍትን የምታገኙበት
ጊዜ ደረሰ የሚል ቃል ከሰማይ መጣ። እነርሱ ግን እንደ በደለኛ እንደ ወንጀለኛ ከንጉሡ ፊት አቆሟቸው። እነሆ ያን ጊዜ የመላእክት አለቃ ቅዱስ ሚካኤልም ለሮሙ ንጉሥ በመልእክተኛ ተመስሎ መጣ። ወደ እርሱም በቀረበ ጊዜ የመላእክት አለቃ ቅዱስ ሚካኤልና ንጉሡም አንድነት በፍርድ ወንበር ተቀመጡ። ብላቴኖቹንም ቁመው ባያቸው ጊዜ ቅዱስ ሚካኤል ከሊጦስ የተባለውን ንጉሥ እነዚህን ሕፃናት ያደረጉት ምንድን ነው አለው። ንጉሡም የሆነውን ሁሉ ነገረው። ቅዱስ ሚካኤልም ንጉሡን በእውነት አላወቅህምን አለው። ንጉሡም ወታደሮቹን እነዚያን ብላቴኖች አምጡ ብሎ አዘዘ። በመጡም ጊዜ የገደሉት እነዚህ ናቸው አለው። የመላእክት አለቃ ቅዱስ ሚካኤልም እንዲህ አለው፣ በሀገራችሁ ሰው በሞተ ጊዜ የገደለውን ባናውቅ እንዲህ በሆነ ጊዜ ያን የሞተውን ሰው ከመካከላችን አስመጥተን ከኛ ወገን ይነጋገር ዘንድ ማን ነው የገደለው ብለን እሱን እንጠይቀዋለን። የገደለውንም ይነግረናል። አሁንም በእውነት የገደለውን ልታውቅ ከወደድክ ያን የሞተውን ሰው ያመጡት ዘንድ እዘዝ፣ እኛም እንጠይቀዋለን። እርሱም ከእኛ ጋር ይነጋገራል፣ የገደለውን እናውቅ ዘንድ አለው። ያን ጊዜም ንጉሡ የሞተውን ሰው ሕዝቡ ወደ ተሰበሰበበት አደባባይ ያመጡት ዘንድ አምጡት ብሎ አዘዘ። የመላእክት አለቃ ቅዱስ ሚካኤል የወንድሞቹ የሚያንስ ዳንኤልን እንዲህ አለው፣ ሄደህ የሞተውን ሰው የሰማይና የምድር ንጉሥ በሚሆን በጌታዬ በኢየሱስ ክርስቶስ ስም የሆንከውን ንገረኝ በለው አለው። ብላቴናውም እንዳዘዘው አደረገ። ሰውን የሚወድ እግዚአብሔርም ያን ጊዜ እጹብ ድንቅ የሚሆን ስሙ በቦታው ሁሉ ይመሰገን ዘንድ ወደደ። ያምኑበትም ዘንድ ያን የሞተውን ሰው ነፍስ ከሥጋው ጋር አዋህዶ አስነሳው። ንጉሡና የሀገሪቱም ሰዎች ይድኑ ዘንድ ፈቃድ ሆኗልና። ያም ሞት ከመጣ በኋላ እንዲህ ብሎ ጮኸ፣ አሰምቶም ተናገረ። ንጉሥ ከሲጦስ ሆይ ወዮልህ! የመላእክት አለቃ የኃይላትም አለቃ ከሚሆን ከቅዱስ ሚካኤል ጋር ደፍረህ ተቀምጠሃልና። የሀገሩ ሰዎች የሚጠሏቸው እነዚህ ሰዎች ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸውም። የገደሉኝም እነሱ አይደሉም፣ ጊንጥ ነድፎኝ በመርዙ ሞትኩ እንጂ። ስለተመረጡ ስለ እነዚህ ጎልማሶችም ይህች በጎ ሥራ ዕድል ፈንታ ሆና ተሰጠችኝ። የመላእክት አለቃ ቅዱስ ሚካኤልም አየው ዘንድ የተገባኝ ሆንኩ። ዛሬም እነሆ እግዚአብሔር ያደረገውን ታላቅ ተአምር አያችሁ። አሁንም በፍጹም ልቡናችሁ ወደ እርሱ ተመለሱ፣ የልባችሁንም ክፋት ከእናንተ አርቁ። ኃላፊ ጠፊ የሚሆን የዚህን ዓለም ፍቅር ከእናንተ አስወግዱ። ነፍስ የሌላቸው ሙታን ጣዖታትን ማምለክንም ከእናንተ አስወግዱ። የቀደመ ኃጢአታችሁን እግዚአብሔር ያስተሰርይላችሁ ዘንድ ለእኔም ይህች ጸጋ ክብር ተሰጠኝ። በእነዚህ ቅዱሳን ምክንያት የመላእክት አለቃ ሚካኤልን ለማየት በቅቻለሁና ብሎ ተናገረ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በፍጹም ክብር ወደ ሰማይ አረገ። ሕዝቡም ሁሉ ንጉሡም ወደ ሰማይ ሲያርግ አዩት። የሞተውንም ሰው ነፍስ ከእሱ ጋር ይዞ ሲሄድ ንጉሡና ከዚያ የነበሩ ሕዝቡ ሁሉ ይህን ታላቅ ተአምር ባዩ ጊዜ ፈጽመው ፈሩ። ከብዙ ሰዓትም በኋላ በተመለከተው ተአምር ንጉሡ አእምሮ ጠፍቶ ነበርና ልቡ ከፍርሃት ተመለሰ። እነሆ ንጉሡም ተነስቶ የዮሐንስን አፉን ሳመው። ከሳመውም በኋላ አንተና ወንድሞችህ እኔ ወደምገዛት ወደዚህች ሀገር የገባችሁባት ሰዓት የተባረከችና የተመሰገነች ናትና አሁንም የምታምኑበት የምትድኑበትን ፈጣሪያችሁን ትነግሩኝ ዘንድ እጠይቃችኋለሁ አለ። ዮሐንስም እኛስ የሕያው ባህሪ የእግዚአብሔር የባህሪ ልጅ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን ባለው ጊዜ ንጉሡም ሕዝቡም ሁሉ ሕያው ኢየሱስ ክርስቶስን በእውነት የባህሪ አምላክ ነው እያሉ አሰምተው ተናገሩ። ያለ እሱም አምላክ የለም አሉ። ዮሐንስም ንጉሡን እንዲህ አለው፣ ፈጥነህ ተነስተህ ወታደሮችም ንጉሥ ወደ ቆስጠንጢኖስ መልእክትን ላክ፣ የሆነውም ሁሉ ንገረው፣ አስረዳው። በሀገሩም ካሉ ኤጲስቆጶሳት አንዱን ይልክልህ ዘንድ ለምነው፣ በአብ በወልድ በመንፈስ ቅዱስ ስም ያጠምቃችሁ ዘንድ አለው። ያን ጊዜ ንጉሡ ከሲጦስ የመልእክትን ደብዳቤ አጽፎ
የሁሉ ንጉሥ የሚሆን የኢየሱስ ክርስቶስ አገልጋይ ባለሟን ወደሚሆን ወደ ቆስጠንጢኖስ እንዲህ ሲል ላከ። ሰላም ላንተ ይሁን። ከፍ ያለ ጸጋና ፍጹም ክብር ቸር ከሚሆን ከእግዚአብሔር ዘንድ ተሰጠችኝ። ለርኩሳን ጣዖታት ከመገዛት ያድነኝ ዘንድ በቸርነቱም ማሰበን። ስለ ፍጹም ክብሩ ስፍር ቁጥር ስለሌለው ቸርነቱና ልመናው ንዑድ ክቡር ስለሚሆን ስለ መላእክት አለቃ ስለ ቅዱስ ሚካኤል በዓይኔ አየው ዘንድ ዝግጁ አደረገኝ። ከእርሱም ጋር እናገር ዘንድ እድል ገጠመኝ። ሞቱንም ከሞተ በኋላ አስነስቶ ከኔ ጋር ቃል ለቃል እንድናገር አደረገ። ከዚህም በኋላ ሕዝቡም እኔም በፍጹም ክብር ወደ ሰማይ ሲያርግ አየነው። ዳግመኛም ስለ ገናናው ስምህ እንለምናለን። አንተ በምትገዛው ሀገር ካሉ ኤጲስቆጶሳት አንዱን ልከህልን የቀናች የጸናች ሃይማኖትን ያስተምረን ዘንድ በእውቀቱና በትምህርቱም ብርሃን ያበራልን ዘንድ ወደ እግዚአብሔርም መርታ የምታደርሰንን የጽድቅ መንገድ የምትሆን ወንጌልን አስተምሮን የጥምቀትን ልጅነት ይሰጠን ዘንድ አማኒ ጻድቅ ስለሚሆን ስለ ንጉሥ ደግነት ይህንንም ብታደርግልን የዓለሙ ሁሉ ንጉሥ የሚሆንና ከሃሊነቱ የባህሪ ከሚሆን ከጌታችን ከኢየሱስ ክርስቶስ ዘንድ የሕይወት ዘውድን ትቀዳጃለህ፣ መንግሥተ ሰማያትንም ታገኛለህ አለው። ንጉሡ ቆስጠንጢኖስም ያችን የመልእክት መጽሐፍ በታላቅ ደስታ ተቀብሎ አነበባት። ባነበባትም ጊዜ ስለተደረገው ተአምራት ፈጽሞ አደነቀ፣ እግዚአብሔርንም አመሰገነው። ከዚህም በኋላ የኤፌሶን ሊቀ ጳጳሳት ወደሚሆን ወደ ዮሐንስ ሕዝቡ አንድ ሆነው በተሰበሰቡበት በአደባባይ የሕያው እግዚአብሔር የባህሪ ልጅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋውን ደሙን የያዙ እጆችህ ንዑዳን ክቡራን ናቸው። እነሆ ከእግዚአብሔር ዘንድ ታላቅ ደስታ ተደረገልን የሚል ደብዳቤ በአስቸኳይ ጽፎ ላከ። እነሆ መልእክተኞችም ከእኛ ዘንድ መጥተዋል። ደስ እንድትሰኝና ደስታ በደስታ ላይ እንድትጨምር እናውቃለን። ድካምን ገንዘብ ታደርግ ዘንድ እንወዳለን። በፍጹም ልቦናህም ልትዘጋጅልን እንፈልጋለን። ድካምህ በከንቱ እንዳትቀር ታውቃለህና ክርስቶስ ለሰው ብሎ መከራን እንደተቀበለ አንተም ለሰው ብለህ ድካምን ትቀበላለህና በፈቃድህ ታዝዲድያስም ወደምትባል ሀገር ሂድና በኢየሱስ ክርስቶስ ስም አሳምነህ በዚያ ያሉ ሕሙማንን ትፈውስ ዘንድ በአብ በወልድ በመንፈስ ቅዱስ ስም አጥምቀህ ርኩሳን ለሚሆኑ ለጣዖታት ከመገዛትም ታድናቸው ዘንድ ይኸውም በጌታችን በኢየሱስ ክርስቶስ ንዑዳን ክቡራን በሚሆኑ በመላእክት አለቃ በመላእክት ዘንድ መመኪያ ይሆንሃል። በፈጣሪያችን በኢየሱስ ክርስቶስ በካህሊነቱ ነፍሳችን ከእነርሱ ጋር አንድነት ትድን ዘንድ። ንጉሥ ቆስጠንጢኖስም ያንን የእርሱን ደብዳቤውን መልእክትና ንጉሥ ከሲጦስ የጻፈውን ሌላ መልእክት ጨምሮ የኤፌሶን ሊቀ ጳጳስ ወደሚሆን ወደ አባ ዮሐንስ ላከ። የጳጳሳቱ አለቃም ያን የመልእክት ጽሑፍ ባነበበ ጊዜ በዙሪያው በአውራጃው ያሉ አሕዛብ ወደ ክርስቲያናዊነት ስለተመለሱ ፈጽሞ ደስ አለው። ያን ጊዜም ፈጥኖ ተነሶም ቀሳውስትን፣ ዲያቆናትን፣ አናጉስጢስን፣ መዘምራንም ከ3 የጸሎት መጻሕፍት ጋር 12 መምህራንን መረጠ። ታቦተ ማርያምንና ታቦተ ሚካኤልን፣ ታቦተ ጴጥሮስንና ታቦተ ጳውሎስን ይዞ መስዋዕት የሚያዘጋጅበትንም ንዋየ ቅድሳት የወርቅ ጽናዎችንም የወርቅ ጻሕሎችንና 4 መስቀሎችን 4 የወርቅ ጽዋዎችንም 4 የብር ጽዋዎችንም የወርቀ ዘቦና የሐር መጎናጸፊያዎችን ለእያንዳንዱም ታቦት 4 የወንጌል መጻሕፍቶችን የሐዋርያው የጳውሎስን የመጽሐፍን የሐዋርያትን ሥራ የሚናገር መጽሐፍ የዳዊትን መዝሙሮች ሌላውንም ለቤተ ክርስቲያን የሚያስፈልገውን ሁሉ አዘጋጅቶ ፈጸመ። ከዚህም በኋላ እግዚአብሔር መንገዳቸውን ያቀናላቸው ዘንድ ጸሎት አድርገው በፍጹም ደስታ ጉዟቸውን ቀጠሉ። ወደዚያም ሀገር ለመድረስ በተቃረቡ ጊዜ ሊቀ ጳጳሱንና ከእርሱ ጋር ያሉ የካህናቱን መምጣት ለንጉሡ ስለነገሩት ንጉሡም ዮሐንስም ሕዝቡም ሁሉ በታላቅ ደስታ ሊቀበሉት ጳጳሱን ሊገናኙት ወጡ። ወደ እርሱም በቀረቡ ጊዜ ንጉሡም ሕዝቡም ሁሉ ከፍ ከፍ ያለ አቀባበል አደረጉለትና ከእርሱ ዘንድ ቡራኬን ተቀበሉ። ንጉሡም የሆነውን ነገር ሁሉ ለሊቀ ጳጳሱ ዮሐንስ እያሳየ እግዚአብሔር ስለዚህና ስለ ወንድሞቹ ይቅር አለን ብሎ ነገረው። እንደዚህም ሁሉ በፍጹም አንድነትና ፍቅር ከተማ ከገቡ በኋላ ንጉሡ ሊቀ ጳጳሱን ወደ ቤተ መንግሥቱ ይገባ ዘንድ ለመነው፣ ማለደው። በዚያች ሀገር ቤተ ክርስቲያን ገና አልሰሩም።
አላነጹም ነበርና። በነጋታውም ሊቀ ጳጳሱ ንጉሡን ቤተ ክርስቲያን ሥራ ብሎ አዘዘው። ዳግመኛም በዚህች ሀገር ለዚህ ሥራ የሚስማማ አዲስ ቦታ አለን ብሎ ጠየቀው። ንጉሡም ለሊቀ ጳጳሱ አሁን ለቤተ ክርስቲያን መስሪያ የሚሆን አዲስ ቦታ አለ አለው። እንግዲያስ ለቤተ ክርስቲያን የሚገባ እንደሆነ እኔና እንመረምር ዘንድ ተነስ እንሂድ አለው። አንድነትም ሄደው ቤተ ክርስቲያን የሚሰሩበትን ቦታ ባዩ ጊዜ የተመቸ ሆኖ ስላገኙት ሊቀ ጳጳሱ ደስ አለው። ንጉሡም ቤተ ክርስቲያን እንሰራ ዘንድ አዋጅ ንገሩ ብሎ አዘዘና አዋጅ ነጋሪ በሀገሩ ሁሉ ዞሮ አዋጅ ነገረ። ሕዝቡም ሁሉ ድሃውንም ባለጸጋውም ቀኛዝማቹም ቢትወደዱም ተሰበሰቡ። ንጉሡም ከጌታችን ከኢየሱስ ክርስቶስ በረከትን ያገኝ ዘንድ እንደ ሕዝቡ በእጁ ጭቃና ኖራ ደንጊያ እያቀበለ የሥራው ተካፋይ ሆነ። በእግዚአብሔርም ፈቃድ በ44 ቀን ሰርቶ ስለፈጸመ ሊቀ ጳጳሱ በሥጋዋም በሕሊናዋም ድንግል በምትሆን አምላክን በወለደች ብርሃን ዘበአማን የሚባል የጌታችን የኢየሱስ ክርስቶስ እናቱ ንዕድ ክብርት በሆነች በእመቤታችን ስም ያችን ቤተ ክርስቲያን ሰየማት፣ አከበራት፣ ባረካት። ንጉሡም የሚጠመቁ ብዙ ሰዎች አያለሁ፣ የቤተ ክርስቲያን የማጥመቂያ ቦታ ሳይዘጋጁ እነዚህ ሁሉ ሰዎች በወዴት ታጠምቋቸዋላችሁ አለው። ብልሁ አዋቂ ዮሐንስም መልሶ ንጉሡን ሊቀ ጳጳሱን በሀገራችን በከተማችን በስተ ምስራቅ በኩል ባህር አለ፣ እርሱም ለዚህ ታላቅ ክብር የሚገባ ይመስለኛል አላቸው። በዚያኑ ጊዜ የእግዚአብሔር ጸጋን የተቀበለ የእግዚአብሔር ልጅ ይሆናል የሚል ቃል ከሰማይ ተሰማ። ንጉሡም ሊቀ ጳጳሱም ሕዝቡም ሁሉ በሰሙ ጊዜ አደነቁ። ሕዝቡም ሁሉ ይሰብሰቡ አለና ለቡራኬ ተሰበሰቡ። ሊቀ ጳጳሱም ፍጹም የጥምቀት ጸሎትን እየጸለየ በዚህች ዕለት ታላቅ ተአምር ተደረገ። ሊባረካቸውን በቀረቡ ጊዜ ሕዝቡ ሁሉ ከሊቀ ጳጳሳቱ ጋር ይደሎ ይደሎ የሚል ድምፅ ከሰማይ ሰሙ። የጥምቀቱንም ጸሎት ከፈጸመ በኋላ ወደ ማጥመቂያው ውረዱ ብሎ አዘዛቸው። ሁሉም በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን እያሉ በመጮህ ወደ ባህሩ እየዘለሉ ገቡ። ንጉሡና ሕዝቡም ሁሉ ከተጠመቁ በኋላ ሊቀ ጳጳሱ ወደ ቤተ ክርስቲያን ገብቶ ዮሐንስን ኤጲስቆጶስነት ሾመው። 3ቱን ወንድሞቹንም አንዱን ቄስ 2ቱን ደግሞ ዲያቆናት አድርጎ ሾማቸው። ለንጉሡም ስሙ አጋላስ የሚባል ልጅ ነበረውና ለእርሱም የዲቁና ማዕረግ ስለሰጠው ሕዝቡ ሁሉ ደስ አላቸው። ከዚያም ሊቀ ጳጳሱ የቅዳሴውን ሥርዓት ይሠራ ዘንድ በጀመረ ጊዜ ንጉሡም ሕዝቡም ሁሉ እንደዚህ ያለውን ድንቅ ተአምራት በመስማታቸው በማየታቸው ፈጽመው አደነቁ። በዚህ ሀገር መሥዋዕት አዘጋጅቶ ሥጋውን ደሙን ሲያቀብላቸው የመጀመሪያ ጊዜ ነውና። ሥጋውን ደሙን ከተቀበሉ በኋላ የጳጳሳቱ አለቃ ከሳቸው ወገን ለእያንዳንዱም ቡራኬ ሰጥቷቸው በታላቅ ደስታ ወደየቤታቸው ይገቡ ዘንድ አሰናበታቸው። የጳጳሳቱ አለቃም የቤተ ክርስቲያንን ሥርዓት እያስተማራቸውና እየመከራቸው 2 ወር ያህል ከተቀመጠ በኋላ በታላቅ ክብር ወደ ሀገሩ ተመልሶ ሄደ። ሊቀ ጳጳሱና ንጉሡ ከሲጦስም ከዚህ ጊዜ ያደረስከን ለዚህ ክብር ያበቃህን ተመስገን ብለው እግዚአብሔርን አመሰገኑት። ንዑድ ክቡር የሚሆን ዮሐንስ ወንድሞቹንም አከበራቸው፣ ከፍ ከፍ አደረጓቸው። የእግዚአብሔርን መንግሥት ለማስተማርና ለማወቅ ተልከዋልና። ከጥቂት ዘመን በኋላ ኤጲስቆጶሱ ንጉሥ ከሲጦስን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን እንስራ አለው። ንጉሡም ኤጲስቆጶሱን አባቴ ሆይ የወደድከውን እናደርግ፣ እነሆ እኛ ያዘዝከን ሁሉ እንፈጽም ዘንድ ይገባናልና አለው። ንዑድ ክቡር የሚሆን ኤጲስቆጶሱ ዮሐንስም የሀገሩ ሰዎች ሁሉ በፍጹም ትጋትና ድካም እየረዱት በ10 ወር ቤተ ክርስቲያኒቱን ሰርቶ ጨረሰ። ከዚያም ኅዳር በባተ በ12 ቀን ቤተ ክርስቲያኒቱን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ሰይሞ ቀደሳት፣ ባረካት። የቅዱስ ሚካኤል በዓል በቅዳሴ ቤተ ክርስቲያኑ ጋራ በአንድ ውሎ ነበርና። ቅዳሴውም ከተፈጸመ በኋላ ኤጲስቆጶሱና ንጉሡ የሀገሩም ሰዎች ሕዝቡም ሁሉ ተሰብስበው ኔሮን የሚባል ጣዖት ወዳለበት መስጊድ ቤት ሄደው ጣዖቱን ሰበሩት፣ ቤቱንም አፈራረሱት፣ መንበሩንም ገለባበጡ። ለእሳትም ባቃጠሉት ጊዜ በጣዖቱ አድሮ የነበረ ሰይጣን ዮሐንስ ሆይ ፈጽመህ አደከምከኝ፣
ከማደሪያዬም አስወጥተህ ሰደድከኝ እያለ ጮኸ። ንጉሡም በዚያ ቦታ ላይ ወንጌልን ባስተማሩ በቅዱስ ጴጥሮስና በቅዱስ ጳውሎስ ስም ቤተ ክርስቲያን ይሰሩ ዘንድ ሕዝቡን አዘዘ። ንዑድ ክቡር የሚሆን ዮሐንስም ሁሉንም በቀናች በጸናች ሃይማኖት ጸንታችሁ ኑሩ እያለ በሚያጽናናቸው ጊዜ ታላቁም ታናሹም ሁሉ አከበሩት። ንጉሡም ቆስጠንጢኖስም ዮሐንስ ያደረገውን ሁሉ ተአምራቱን በሰማ ጊዜ እግዚአብሔርን አመሰገነው። እርሱም መንግሥቱንም ይባርክለት ይመርቅለትም ዘንድ መላእክተኛ ወደ እርሱ ላከ። በዚያም አብደያኖስ በሚባል ሀገር አማልክትን ጣዖትን ያጠፋ የደመሰሰ ዳንኤልን ሾመባት። ንዑድ ክቡር የሚሆን ዮሐንስ ባለበት ዘመን ሁሉ እግዚአብሔር በእጆቹ ስላደረጋቸው ብዙ ስለሚሆን ተአምራት ሁል ጊዜ ቸርነትን ያደርግ ነበር። ወዳጆቼ ሆይ የእግዚአብሔርን ኃይል አይታችሁ እወቁ። የመላእክት አለቃ የሚሆን የቅዱስ ሚካኤልን እርዳታ ተመልክታችሁ ተረዱ። በምድር በተዘሩ ፍሬያት ሁሉ የሚካኤል ልመናው እርዳታው ይገኛል። አዝርዕትም ፍሬያቸውን የሚሰጡ በሚካኤል ጸሎትና ልመና ነው። መርከቦች በጸጥታ ተጉዘው ከባህር ማዕበል ሞገድ አልፈው ከወደባቸው እንዲያርፉ የሚያደርጋቸው የሚካኤል ጸሎት ነው። በስደታቸው ጊዜ ያጸናቸው ዘንድ በየተራራውና በየኮረብታው በሚዞሩ ባህታውያን ላይ የቅዱስ ሚካኤል ጸሎትና እርዳታ ከዚያ ይገኛል። መነኮሳት በተሰበሰቡበት የእግዚአብሔር ፍቅር አንድነት በመካከላቸው ይኖር ዘንድ የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎትና እርዳታው ከዚያ ይገኛል። ኤጲስቆጶሳት ቀሳውስትና ዲያቆናት በሚጸልዩበት ማዕደ ጸሎት ላይ የቅዱስ ሚካኤል በረከቱ ከዚያ ይገኛል። የቅዱስ ሚካኤል ጸሎቱ እርዳታው የተገረፉትንና የታሰሩትን ሲረዳቸው ይገኛል። የመላእክት ሁሉ አለቃ የሚሆን የሚካኤል ጸሎቱ በፈተና ያሉትን ሲረዳቸው፣ በሕይወተ ሥጋ ያሉትንም በችግራቸው ጊዜ ሲያጽናናቸውና ሙታንንም ይምራቸው ይቅርም ይላቸው ዘንድ እግዚአብሔርን ሲማልድ ይገኛል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገን በጭንቁና በመከራው ጊዜ ያልደረሰለት ከስቃይስ ያላዳነው ማን ነው? ወዳጆቼ ሆይ እግዚአብሔር እጅግ አድርጎ ሰውን እንደወደደው ተመለከትን። የመላእክት አለቃ የቅዱስ ሚካኤል ልመናው ጸሎቱ እንደሚጠቅመን ተገንዝበን ለሰው ልጅ ሁሉ ኃጢአታችንን ያስተሰርይላቸው ዘንድ ይቅርም ይላቸው ዘንድ ከእግዚአብሔር አብ ፊት እንዲለምን እንዲማልድ ተረዳን። እኛም ይቅርታን እናገኝ ዘንድ ከእግዚአብሔር ዙፋን ፊት ስለኛ ይለምንልን። እግዚአብሔርም በመውደድ እርስ በርሳችን እንድንተሳሰብ ሁላችን በፍቅር አንድነት ጸንተን እንኖር ዘንድ ይርዳን። በአንደበታችን ሐሰትን ከመናገር እንቆጠብ፣ እርሷ የክፋት መዝገብ ናትና። ኃጢአት፣ ዝሙት በእግዚአብሔርና በመላእክት ዘንድ የተናቀች የተዋረደች ናት፣ ለነፍስም የሞት ወጥመድ ናት። ቅናት፣ ምቀኝነት በሰይጣን ዘንድ የተወደደች ናት፣ በእግዚአብሔርና በመላእክቶቹ ዘንድ ግን የተጠላች ናት። ንዑዳን ክቡራን የሚሆኑ ክርስቲያንንም የሚጠላ ሁሉ ጥፋትን የሚወድ የሰይጣን ወገን ነው። አሁንም ወንድሞቼ ሆይ ርኩስ የሚሆን ስራን ከኛ እናርቅና ኃጢአት፣ ነውር፣ ነቀፋ ሳይኖርብን በቀናች በጸናች መንገድ እንሂድ። ከሆነ ጀምሮ በወግ በስርዓት በሕግ መጋባት ሰውን የሚያረክሰው አይደለም። ስለዚህ 170 ቃላትን ከእግዚአብሔር ጋር የተነጋገረ ሙሴን እዩ፣ አብነት አድርጉ። ለሙሴ ሚስት ልጆችም ነበሩትና ይህም ለበጎ ስራው እንቅፋት መሰናከል እንዳልሆነውና ፈጽሞ ቃሉ ሊጸናለት እንደነበረ እወቁ፣ ተረዱ። ይህም የብሉይ ቃል ምስክርነት በቂ ማስረጃ ነው። ነገሩንም እንፈጽም ዘንድ ዛሬ የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉን መታሰቢያ ስናደርግ እንገኛለን። ይህ በዓል ነዳያን ምስኪናን ተርበው ተጠምተው ሳለ ችላ በማለት ብቻውን ደስ ተሰኝቶ እየበላ እየጠጣ የሚያከብረውን አይፈቀድምና። ይህ በዓል ድሃ ከደጅ ወድቆ ከውርጭና በብርድ ሲሰቃይ የክብር ልብስ ለብሶ የሚያከብረው ባለጸጋ አይፈልግም። ይህ በዓል ድሃ ራቁቱን ከደጅ ከውርጭ ላይ ተኝቶ ሳለ በቪላ ቤቶች ውስጥ ተድላ ደስታ በማድረግ የሚያከብረውን ሰው አይፈልግም። ይህ በዓል ድሃ በእስር ቤት ሲጉላላ በመብል በመጠጥ እየተደሰተ የሚያከብረውን አይሻም። ይህ በዓል ድሃ ታሞ የሚጎበኘው የሚጠይቀው አጥቶ ሳለ ማን ድሃውን ችላ ይለው ዘንድ አይወድም። እኒህን ትእዛዛት የሚናገሩ
በወንጌል ተጽፈው ይገኛሉ። ዛሬም ወንድሞቼ ሆይ በቅን ልቡና ሆነን የመላእክት አለቃ ሚካኤል እንለምነው በቃል ኪዳኑ ከእግዚአብሔር ጸጋ ክብርን ያስገኝልን ዘንድ እንዲሁም እግዚአብሔር በቸርነቱ በሰው ልቦና ያልታሰበውን ይሰጠን ዘንድ ዳግመኛም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ንዕድ ክብርት በምትሆን በጌታችን በኢየሱስ ክርስቶስ እናት በነፍስ በሥጋ ድንግል በሆነች በእመቤታችን በማርያም ልመናና ጸሎት ዓለሙ ሁሉ ጸንቶ እንዲኖር እንነግራችኋለን። አሁንም ይህ በዓል በሚገባ ክብር እናክብረው። ይህን ክብር ለመፈጸም ጊዜው እንደቀረበ እንደደረሰ አውቀን ተረድተናልና ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስንም እናመሰግነዋለን። ክብር፣ ጌትነት፣ ገናናነት፣ ስልጣን፣ ልዕልና፣ ሰጊድ ሁል ጊዜ ለአብ ለወልድ ለመንፈስ ቅዱስ በባህሪ በሕልውና ለሚተካከል ማህያዊ ለሚሆን ለመንፈስ ቅዱስ በእውነት ለዘላለም ይገባል፣ አሜን። ይህንን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን እግዚአብሔር አንድ አድርጎ በመንግሥተ ሰማያት ይማረን ይቅር ይበለን። በፍርድና በመከራ ቀንም የመላእክት አለቃ በሚሆን በቅዱስ ሚካኤል ክንፈ ረድኤት እግዚአብሔር ከመከራ ሁሉ ይሰውረን። ፍጹም ልመናው በረከቱና አማላጅነቱ የጸሎቱም እርዳታ ለዘላለሙ ከኛ ጋር ይኑር፣ አሜን። የመላእክት አለቃ የሚሆን የአብ የምክሩ አበጋዝ ነጸብራቀ እሳት ከአፉ የሚወጣ ያማረ የጣፈጠ ድምፀ ቃና ከአንደበቱ የሚሰማ ድንቅ የሚሆን ልመናው ምልጃው በጨለማ ከሚሄድ ልዩ ወገን ከቀትር ጋኔን በስውር ከሚሮጥ ከሚወረወር ከሚሰነዘር ከሰይጣን ተንኮል ሁሉ ለዘላለሙ ይህን መጽሐፍ የሰማውን ሁላችንም ይሰውረን። ይልቁንም እገሌን ለዘላለሙ ይጠብቀውና ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ለአንዲት ሀገር ቅዱስ ሚካኤልን የምትወድ ገንዘቧ እጅግ የበዛ በገንዘብ የከበረች አንዲት ባለጸጋ ሴት እንደነበረች ተነገረ። በየወሩ በታላቅ ደስታ ዝክሩን ትዘክር ነበር። በመትጋትም ለነዳያን ለምስኪናን በጎ ስራን ትሰራ ነበር። በቅዱስ ሚካኤል ስም የተራቡትን በማብላት የተጠሙትን በማጠጣት የታረዙትንም በማልበስ ያዘኑትንም በማረጋጋትና ይህን ሁሉ በመሰለው በጎ ተግባር በመስራት ትኖር ነበር። በሃይማኖት ጸንታ ይህንን ስታደርግ ሳለች ታላቅ ደዌ የሚሆን ቁስለ ሥጋ ይዟት መላ አካሏ ሁሉ አበጠና ተነፋ። መነሳት ተሳናት። ሰውነቷ በሙሉ በእሳት እንደተቃጠለ ሆነ። መድኃኒት ወደሚያውቁ መልእክተኞች ላከችና ያን ጊዜ ፈጥነው ወደ እርሷ እንደደረሱ ደዌዋን ሁሉ ነገረቻቸው። በሽታዋንም በደንብ ተከታትለው ያድኗት ዘንድ እነሱ ከጠየቋት በላይ ብዙ ገንዘብ ሰጠቻቸውና እጅግ ተማጸነቻቸው። ነገር ግን በሽታዋ እጅግ ጸናባት። ከመሄዱም በቀር ሊያድናት የተቻለው የለም። ይልቁንም እየባሰባት ሄደ። ያድኗት ዘንድ ለባለ መድኃኒቶች ገንዘቧን ሰጥታ ከጨረሰች በኋላ ጤና እንዳላገኘች ባወቀችና በተረዳች ጊዜ ሕያው ባህሪ ወደሚሆን ወደ ልዑል እግዚአብሔር ለመነች። ዓይኖቿም ወደ ሰማይ አቅንታ የመላእክት አለቃ የይቅርታና የምሕረት መልእክተኛ የምትሆን ጌታዬ ቅዱስ ሚካኤል ሆይ ከዚህ ጽኑ ደዌ ታድነኝ ዘንድ እለምንሃለሁ። ለቤተ ክርስቲያንህም 12 ወቄት ወርቅ እሰጣለሁ። በየወሩ በ12 ቀን ዝክርን አደርጋለሁ እያለች በታላቅ ቃል እየጮኸች ተማጸነች። ከዚህም በኋላ ዘመዶቿንና ቤተሰቦቿን አስጠርታ የመላእክት አለቃ የሚሆን የቅዱስ ሚካኤልን ስዕል አምጡልኝ፣ ወደ እግዚአብሔር እለምንበት እማጸንበትም ዘንድ አለቻቸውና ያን ጊዜ በሰሌዳ የተሳለ የቅዱስ ሚካኤልን ስዕል አመጡላት። ያን ጊዜም ፈጥና ተነስታ በቁርጥ ሐሳብ የቅዱስ ሚካኤልን ጸሎት አምና ተቀብላም አቀፈችው፣ ሳመችውም። እየሰገደችም የመላእክት አለቃ ሚካኤል ሆይ እርዳኝ፣ ከዚህ ጽኑ ደዌ ፈጽመህ አድነኝ። ዓለሙን ሁሉ እንደ እንቁላል እንደ ጽና በመሃል እጁ በያዘ በእግዚአብሔር ፊት የምትቆም ስለ አዳም ልጆች የምትለምን የምትማልድ አንተ ነህና የኔን የገረድህን ኃጢአትም እግዚአብሔር ይቅር ይለኝ ዘንድ ከዚህም ጽኑ ደዌ ያድነኝ ዘንድ የምትለምን የምትማልድ አንተ ነህና የመላእክት አለቃ ሚካኤል ሆይ ከዚህ ደዌ ፈጽመህ ብታድነኝ ይቅርታህና የምህረትህ ነጠብጣብ ቢያርፍብኝ በፍጹም ልመናህ በፍጹም ምልጃህ እኔ ገረድህ የዳንኩኝ ከሆነ ዝክርህን አላስታጉልም እያለች ፍጹም መሪር በሆነ ልቅሶ እንባዋን አብዝታ በማፍሰስ ይህንን ተናገረች። ከዚህም በኋላ ወደ ስዕል ቤቷ አስገባችውና
በቅዱስ ሚካኤል ስዕል ፊት መብራት አብርታ እየተማጸነች ሳለች እንቅልፍ መጣባትና ከቅዱስ ሚካኤል ስዕል በታች ተኛች። በዚያች ሌሊት በጽኑ ደዌ ተይዛ ስትጨነቅ ሳለ እነሆ የይቅርታ መላእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾ ታያት። እሷም ወዳለችበት ቤት በገባ ጊዜ ብርሃን ቤቱን ስለመላው ልክ እንደ ቀን ፀሐይ ሆነ። ከራሷ በኩል ቆሞ ደረቷን ጎኗን በዳሰሳትና ከእንቅልፏም ነቅታ ተነሳች። ባየችውም ጊዜ ደንግጣ እንደ ሞተ ሰው ሆነች። ሴቲቱም በጣም ደክማ ነበርና ከዚህ አስቀድሞም ራእይ ተገልጾላት አያውቅም ነበር። እርሱ ግን እጁን ዘርግቶ አነሳት፣ ፍርሃቷንም አስወግዶላት ዳሰሳትና ማለዳ ተነስተሽ በመብራቱ ቀንዲል ያለውን ዘይት ወስደሽ መላ አካልሽን ተቀቢውና በጥሩ ውሃ ተጠመቂ፣ ጥቂትም ውሃ ጨምረሽ ፈጥነሽ ጠጪው፣ ከዚህ ደዌሽ ፈጽመሽ ትድኛለሽ አላት። ነገር ግን አስቀድመሽ አደርጋለሁ ብለሽ የተሳልሽውን ብፅዓትሽንም እንዳትዘነጊ በማለት አስጠነቀቃት። በነጋም ጊዜ ከእንቅልፏ ነቃችና ተነስታ የእግዚአብሔር መልእክተኛ መልአክ ቅዱስ ሚካኤል እንዳዘዛት ስላደረገች እንደ ውሃ ነጠብጣብ እዥ የሚመስል ፈሳሽ ነገር ከሰውነቷ ስለወጣ ያን ጊዜም ፈጥና ዳነች። ከዚህ በኋላ እሰጣለሁ ብላ የተሳለችውን 12 ወቄት ወርቅ ለቤተ ክርስቲያን ሰጠች። ከዚህም ጊዜ ጀምራ ባለ ዘመኗ ሁሉ የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር በማድረግ አላጓደለችም። በየወሩም በዓሉን ከማክበር አላቋረጠችም። በታላቅ ቃል እግዚአብሔርን ከዚህ ያደረስከኝ ከደዌ የፈወስከኝ ብላ በፍጹም ልቦናዋ እያመሰገነች የመላእክት አለቃ የቅዱስ ሚካኤልን ገናና የሚሆን ተአምራቱን እየነገረች የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና አርፋ መንግሥተ ሰማያት እስክትገባ ድረስ በበጎ ሥራ እንደጸናች ኖረች። እኛንም በጸሎቱ በልመናው ያመን የጥምቀት ልጆች ሁላችንም ያድነን፣ አደራም ይቀበለን፣ የበደልም ዋይ እንዳያጠወልገን፣ በክንፈ ጥላው ይሰውረን፣ ገሃነመ እሳትም እንዳያቃጥለን፣ በጸሎቱ ጋሻ ይከልለን፣ የጠላት ፍላጻ ጦር እንዳይወጋን በቸርነቱ ይጠብቀን፣ ሞተ ኃጢአት እንዳያገኘን፣ ከደዌ ሥጋችን ከደዌ ነፍሳችን ያድነን፣ በየቀኑ በየሰዓቱ ይጎብኘን፣ ዘመን ያመጣው ሐዘን እንዳያሳዝነን፣ በዓሉን ለማክበር የተሰበሰብን ሁላችን ከመገምገም ከመውደቅ ይደግፈን።